ሁላችንም እንተኛለን ግን የምንተኛበት መንገድና የምንተኛባቸው የሰዓት ርዝመት ሰላማችንን ሊነሳ ወይም ሰላም ሊሰጠን ይችላል። እንቅልፍ ለመተኛትና አእምሮ ሰላም ለማግኘት ጥቂት ነጥቦችን ልንገራችሁ። ረጅም ሰዓት ናፕ ተብሎ ቀን መተኛት አይመከርም። ቀጥታ ከሳይኪያትሪ መጽሐፍ ነው መነግራችሁ። ሁላችንም እንተኛለን ግን የምንተኛበት መንገድና የምንተኛባቸው የሰዓት ርዝመት ሰላማችንን ሊነሳ ወይም ሰላም ሊሰጠን ይችላል። ህፃናት ከኛ የበለጠ ረጅም ሰዓት ይተኛሉ። ከዛ እድሜ በጨመረ ቁጥር የሚያስፈልገን የእንቅልፍ መጠን እያጠረ ይመጣል። በአቨሬጅ ግን 7 ሰዓት እንቅልፍ እንተኛለን በእኛም እድሜ። በዘር ትንሽ አነስ ያለ የ5 ሰዓት የ6 ሰዓት እንቅልፍ የሚበቃቸው ሰዎች አሉ። ጄኔቲክ ነው። እነሱ ረክተው ሊነሱ ይችላሉ። ግን እንቅልፍ በጣም አስፈላጊ ነው። ለምንድን ነው? ስንተኛ ቀኑን ሙሉ የተጠቀምንባቸው ኬሚካሎች የሚተኩበት ሰዓት ነው። ቀኑን ሙሉ ሰውነታችን የተጠቀመባቸው ኢንዛይሞች፣ ሆርሞኖች የሚተኩበት ሰዓት ነው። ስንተኛ ሰውነታችን ላይ በየቀኑ በሚሊዮን የሚቆጠሩ ሴሎች ይሞታሉ። እነሱ የሚተኩበት ጊዜ ነው እንቅልፍ። ስለዚህ እንቅልፍ ዝም ብሎ መተኛት ሳይሆን እኛ በተኛንበት ቦታ ሰውነታችን ከፍተኛ የእድሳት ስራ ይሰራልና ጥሩ እንቅልፍ መተኛት በጣም አስፈላጊ ነው። ሰዓቱ ይለያያል እንዳልኳችሁ። ነገር ግን አንዳንድ ነጥቦች ለጥሩ እንቅልፍ ለመተኛትና አእምሮ ሰላም ለማግኘት ጥቂት ነጥቦችን ልንገራችሁ። አንደኛው የምንተኛበትን ሰዓት ቋሚ ማድረግ ነው። ለምሳሌ 4 ሰዓት ከሆነ 4 ሰዓት፣ 3 ሰዓት ከሆነ 3 ሰዓት አለመለዋወጥ። ወደ አልጋ የምንሄድበትን ሰዓት ከለዋወጥ ነው ግራ እናገባዋለን፣ ስሊፕ ሳይክል ስላለ። ስለዚህ የምንተኛበትን ሰዓት በትክክል ወስነን በዛች ሰዓት ወደ አልጋ መሄድ ጥሩ ነው። ሁለተኛው ራት ስንበላ ልንተኛ አካባቢ የምንበላው ምግብ ሄቪ እንዳይሆን፣ ከባድ እንዳይሆን ማድረግ። በተለይ ልንተኛ በቀረበበት ሰዓት ላይ ከበላን ቀለል ያለ ነገር መብላት ለእንቅልፋችን በጣም ጥሩ ነው። ግን 30 ደቂቃ ቀርቶኝ ልተኛ ከባድ ምግብ ወይም ብዙ ከበላሁኝ የእንቅልፌን አበላሸዋለሁ ማለት ነው። ሶስተኛ ለአዛውንቶች እና ጥቂት ህመም ላለባቸው ሰዎች ቀን መተኛት ይመከራል። ግን ረጅም ሰዓት ናፕ አድርገን ቀን ከሰዓት በኋላ ረጅም ሰዓት ከተኛን የማታውን የእንቅልፍ ሳይክል ስለምናበላሸው ከተተኛም በጣም አጭር መሆን አለበት። ያለበለዚያ ረጅም ሰዓት ናፕ ተብሎ ቀን መተኛት አይመከርም። ቀጥታ ከሳይኪያትሪ መጽሐፍ ነው መነግራችሁ። እና ያኛው አይመከርም። ግን ለእድሜያቸው ገፋ ላሉ እና የጤና ችግር ላለባቸው ግን ቢተኙ ምንም ችግር የለውም። አራተኛው የአካል ብቃት እንቅስቃሴ መስራት ነው፣ ኤክሰርሳይዝ መስራት። ግን ስፖርቱን የምንሰራው ማታ ከሆነ ሌት ኢን ዘ ኢቭኒንግ ከሆነ ለምሳሌ ማታ 2 ሰዓት ላይ ማታ 3 ሰዓት ላይ ከሆነ አይጠቅምም፣ ይጎዳል። እንደውም ለእንቅልፍ መሰራት ያለበት ወይ ጠዋት ወይም ደግሞ ከሰዓት በኋላ ሊመሽ አካባቢ፣ በጣም ሌት መሆን የለበትም ስፖርቱ የሚሰራበት ጊዜ ይላል ሳይንሱ። ሌላው አምስተኛው ካፌን ያላቸውን ነገሮች አለመጠጣት፣ ቡና ሻይም ማታ ላይ አለመጠጣት። ምክንያቱም ያነቃሉ፣ ስቲሙላንት ናቸው። ስለዚህ ያነቋችሁና እንቅልፍን ይከለክላሉ። እነሱን አለመጠጣት ይመከራል። ስድስተኛው ሰዓትን አትዩ። ሌሊት እየተነሳችሁ ሰዓት አለማየት። አላርም ከሞላችሁ አላርምን ሙሉ። ከዛ በተረፈ ሰዓትን ደጋግሞ ማየት እሱ ችግር ያመጣል። ሰባተኛው ነገ የምንሰራው ነገር የሚያሳስበን ከሆነ ነገ ይሄን አስራለሁ ብለን አልጋ ላይ ይዘነው አንውጣ። ምን እናድርግ? እንጻፈው። ነገ አንደኛ፣ ሁለተኛ፣ ሶስተኛ ይሄን አደርጋለሁ ብለን እንጻፈውና አስቀምጠነው እንተኛ። ካስቀመጥነው አእምሮአችን አይረበሽም። ካላስቀመጥነው ግን አእምሮአችን ነገ ይሄን አድርጌ እያልን እንድናሰላስል ያደርገናል። ዘጠነኛው መኝታ ቤቱ እንደ አቅማችን የተመቸ እናድርገው፣ ጥሩ እንዲሸት እናድርገው። ላይት እናጥፋ። መብራት መጥፋት አለበት። ከተቻለ ሙሉ በሙሉ መጥፋት አለበት። ከሆነ ዲም ይሁን፣ ካልሆነ ግን መብራቱን አጥፉት። አንዳንድ ጊዜ የሶኬቱ መብራት እንኳን ቻርጅ የምናደርግበት ሶኬት መብራቷ በጣም ሌሊት ላይ ትጎላና ትረብሻለች። ስለዚህ ከተቻለ ሙሉ በሙሉ ዳርክ አድርጉት። ያለበለዚያ እሱ የሚያስፈራችሁ ከሆነ ዲም አድርጉትና ተኙ። የመጨረሻው
አልኮል፣ አስረኛው አልኮል ለእንቅልፍ ይጠቅማል ብላችሁ አትጠጡ። አልኮል ለእንቅልፍ አይጠቅምም፣ የበዛ ያባብስባቸዋል። ሌላው ሲጋራ ማጨስ እንቅልፍን በጣም ይጎዳል። ሲጋራንማ ጭራሽ ሙሉ በሙሉ ብታስወግዱት ነው የሚመከረው። ስለዚህ ሲጋራ መቀነስ ከተቻለ ሙሉ በሙሉ ማስወገድ። የምታጨሱ ለእንቅልፌ ብሎ አልኮል አለመጠጣት፣ ምክንያቱም አብሮ አይሄድም። ሳይንሱ የሚለው ይሄንን ነው። ጥሩ እንቅልፍ ተኙ፣ በቂ እንቅልፍ ተኙ። ለሰውነታችሁ እድሳት ያስፈልጋል። በማግስቱ ፍሬሽ እንድትሆኑ ያደርጋል። እንቅልፋችሁን ሰውታችሁ ቲክቶክ ላይ አትቆዩ። እንቅልፋችሁን ሰውታችሁ ቪዲዮ ስታዩ ወይም ፊልም ስታዩ አታምሹ። ስለዚህ ጥሩ እንቅልፍ መተኛታችሁን እርግጠኛ ሁኑ። ቆዳችሁ እንዳይበላሽ ያደርጋል። ጸጉራችሁ እንዳይነቃቀል ያደርጋል። እድሜ በጣም የጨመራችሁ እንዳትመስሉ ያደርጋችኋል። ለብዙ ጥቅም ስላለው ኳሊቲ የሆነ እንቅልፍ መተኛትን ልመዱ ነው የዛሬው መልእክታችን። አመሰግናለሁ።